አለቀ። ሁለት ቀን ካዩት ማለት ነው አራራለትም። ወርቄን በአሁኑ ጣሊያን ኳስ ላይ እንጠብቃት። አልመጣም። ለምን እመጣለሁ? ደበድበኝ ነው? ኖ አይ አይደለም። እኔማ ባገኝሽማ በጣም አክብሬ ሰላም ብዬሽ ምናምን አይቼሽ ምናምን ተገርሜብሽ ነው የምሄደው እንጂ ምንም ይሄን ያለ ተደባዳቢ ማለት ነው። አንተ ምስኪን ነህ እባክህ። ፎንቃ እኔ ደግሞ ሰሜን ገብቼ በፎንቃችሁ ሳለቅስ እንዲህ እንደጠላኋቸው አስበዋል። እኔንማ በድቅ አድርገህ ነው የምታስለቅሰኝ፣ እርግጠኛ ነኝ አይደል? ኧረ አብሽር፣ እኔ ችግር የለውም። ግን ወርቄ ሆዴ ላይ ፎንቃ የለባትም። ፎንቃ የለብሽም ሆዴ ላይ? ኖ ፎንቃ ሳይሆን እውነቴን ነው። ታዲያ እሺ፣ ለምንድን ነው ጥላቻ ከሌለብሽ? ቆይ ጥላቻ ከሌለብሽ ሆዴ እነዚህ የእንትና ልጆች እንደዚህ ብለሽ በምን ደረጃ ነገር ተናገርሽ? ከሰስ ፈልጌ ነው እንደው ስላናደርከኝ ለምን ቀረስክ የሚለው ማለት ነው። ቀጥል ስላልኩ እኔ እኮ ራሷ ገለጻለች። ደግሞ ያናደደኝ ቆይ ልንገርክ ለምን እንደምወድ ታውቃለህ? ምስኪን ለራስህ ስለማታውቅ ማለት ነው። ምናደድብህ ወንድሞች አሉ ሆዴ ወንድሞች አሉ። መጀመሪያ ተንኮለኛ ነበረ የምትመስለኝ። ለራስህ የምታውቅ ሰው አይደለም እና ማለት ነው። ኖ ለራሴ አለማወቅ እኮ አይደለም። ሰው ያልገባው ነገር ምን መሰለሽ? አሁን ለምሳሌ ሆዴ ከጂጂ ጋር ነበር፣ ሆዴ ከማርያማዊት ጋር ነበር፣ ሆዴ እንደዚህ ነበር ብሎ ከዛ በኋላ ያሉት 3 አመቶች ለኔ አቢዩዝ እንደሆነ ግን ታውቂያለሽ። ሰው እያደረገ ያለው እኔ ላይ አውቃለሁ። ይገባኛል። የሆነ ቤት ስገባ ሰዎች አንተ ጂጂ አንተ እንደዚህ የሆነ ማለት ሰው ራሱን ቤቱን ጓዳውን ይገባኛል፣ እንደሚያም ይገባኛል። አንተ ይኸውልህ ሆድዬ አንተ ትንሽ ሰዎች በአካል በሚያውቁን ደረጃና ግን ማለት ነው ትችላለህ እና ማለት ነው እግዚአብሔር ሌላ ሰው ቢሆን እኮ ራሱ ሀገር የሰው ልጅ ጭንቅላት አውሮፓ ላይ በጣም የሳሳ ነው። ግን በዚህ ደረጃ ላይ እኔ የሆነ ነገሮችን ተቋቁሜ ምናምን እንደው ልጠፋ ስል ነው አሁን እንደገና ማርዬ በዚህ ነገር ያመጣችኝ እንጂ ሲጀመር ልጠፋ እያልኩ ነበር። እኔ የሚዲያ ሰውም አልነበርኩም። ግን ሰዎች ግን መረዳት ያልቻሉት እኔ አይደለም አቢዩዝ ያደረኩት ሰው አቢዩዝ እያደረጉ ነው ሰው እኔ በቃ ሄደ ቦታ ሲሄድ ሁሉም ሰዎች የሚናገሩኝ ነገር እኔ መካስ ያለበት እንደውም ቲክቶክ ላይ ሆዴና ሆዴ ብቻ ነው። አንድ ነገር ንገርሽ፣ እኔ ቁም ነገር ነው 3 አመት ላይ የተሰደብኩ ባለ ጥፋት እኔ ከጂጂ ጋር ብቻ ስለነበርኩ እኔ ጂጂ ትናንትና ስትናገር ቁጭ ብዬ ከላይ አጋጣሚ ስክሮል ሳረግ ሰማዋት። ይሄ ልጅ አንድ ነገር ቢሆን በላይ ምክንያት ነው አለች። ሰክራ ነው ያወራችሁ። ትክክል ነች። ግን በቃ ጂጂ ነች ያመጣችኝ እዚህ ሚዲያ ላይ ሰዎች ታዲያ በቃ ከሷ ጋር ምን ከአውሬ ጋር አልነበርኩም እኮ እኔ ከሷ ጋር ነው እኮ ምንድነው ያው በፖለቲካ ስለሆነ እሷ በፖለቲካ ስለሆነ ነው። አዎ ግን ፈርዘር ደግሞ ይሄን ያህል ተኪዶ ደግሞ 3 አመት ደግሞ ናቸው የሚያስተምሩኝ እንጂ እኔ ማንነቴ አይደለም። ገብቶሻል አባባሌ? እና አንዳንድ ጊዜ ሰዎች ለዛ እኔ መሀል ላይ ጥያቄ የምጠይቅሽ ምናምን ለመሰለሽ ከልባችን ነው ምን የምናደርገው ምንናገረው። እኔ አንድ ነገር ልንገርህ ሆዴ አንተ ማለት ነው ደና ጓደኛ የለም ሆድዬ፣ ትክክለኛ ነክር ሰው የለም። ሊወጥ እኔ አምላኬን ነው ማምነው። በአንተ ሊደበሩ ይችላሉ። ይኸውልህ ኖ ትክክለኛ መንገድ የሚያሳይክና ማለት ነው ይሆናል አይደል? አታውቅም ማለት አይደለም፣ ታውቃለህ። ሆነኛ ሰው የሆነ ሰው አላጋጠመን። ኖ እንደዛ አይደለም። እኔ አሁን እያልኩሽ ያለሁት ወርቅዬ፣ እኔ እኮ መንገዴን አትቼው እኮ አይደለም። ግን ሰው እንደሚያወራው አይነት ሰው አይደለም እኮ እኔ በአካል ስተኝ ጋንስ ሌላ ሰው ነኝ። አሁን ደግሞ እግዚአብሔር ይመስገን ማለት እንደው መታመሜንም ራሱ እስከምረሳው ድረስ ታሜ ነበር እንደ እስከምል ድረስ ነው አሁን ራሱ ራሴ ላይ ያለው ለውጥ። በዛ አይደለም እያልኩሽ ያለሁት፣ ስለ ራሴ አለማወቅ አይደለም እኔ እያልኩሽ ያለሁት። ስልክ ገባበት ይመጣል። እኔ አንድ ነገር በሆን ሰዎች በዚህ ነገር ላይ ገብቻል ተጠያቂዎች ናቸው። ሶ ላይገባችሁ ይችላል። እኔ የማወራው ነገር ገብቻል። እኔ ውስጥ ያለውን ነገር ላይገባ ይችላል። ብቻ እየተቀጠቀጥኩ ነው። እመቤቴ ትናንትና ይገባኛል። እቺ ሴትዮ እውነቱን ስለተናገረች እኔ ደስ ብሎኛል። ምክንያቱም እንደዚህ የሚገባት ሁሉ አይመስለኝም ነበር። አይ ይገባታል። እንዴት ነው የማይገባት? ያ በዛ ደረጃማ ሰው ልጅ ገብቻል አባባሌ በቃ ያ እኔ አላውቅም። ይኸውልህ ሆዴ አንድ ነገር ልንገርህ፣ አንተ ምንም አትሁን፣ ማንም ሰው ስላንተ የሚያስብ ሰው የለም።
ስልኩን ሲዘጋ ሁሉም ይረሳል። ይሄን ወቅ እሺ። በዛ ላይ ግን እኔ የምለው ግን አንድ ነገር እንገርሽ እሺ። እና ማለት ነው ሆድዬ እኔ የምለው አንተ ቁጭ ብለህ የሚያዋጣክ ቦታ ላይ ተገኝ፣ የማዋጣ ቦታ ላይ አትገኝ። አለቀ። ይሄ ነው የኔ ምክር። በተረፈው ደግሞ ማለት ነው ምንም ደግሞ እያልኩሽ ያለሁት የምትቆምበት ቦታ አንቺነትሽን አይለካውም ነው እያልኩሽ ያለሁት። ያለሽበት ቦታ ማንነትሽን አይለካውም። ማንነትሽ ራስሽ ነሽ። ገብሻል አባባል። ሰው ባለበት ነገር አይለካም። በለበሰው ወይ ባደረገው ነገር ልትለኪዋች ሰው የሚያለካት ያለበት ሰው በራሱ ነው። አንድ ቆንጆ ልጅ ያዩ ነው ጻድቅ በእናትሽ። እንዴት ነው አሁን እኔ አሁን ፒስ ስንፈጥር ማለት ነው እኔ አሁን የምፈልገውን ነገር አታረግልኝም? ምንድነው አንቺ የምትፈልጊው? ምንድነው ከማን ጋር ፒስ የምትፈጥረው እንዴ? አይታወቅማ ዓለም ምናምን ፒስ አይታወቅም የነገሩና ፒስ ምናምን። እኔ እኮ ፒስ የፈጠርኩት እኮ አንድና አንድ ቆይቻለሁ እኮ ለሁሉም ተናግራለሁ እኮ ከሁሉም ጋር ሰላምና ሰላም ነው ፈልገው ህይወቴ ነው ፈልገው። ማንም ሰው ስሜን አንስቶ እንዲህ ማንም ሰው ስሜን አንስቶ ባላጠፋው ጥፋት እንድከሰስ አልፈልግም። ይቅርታ ከማንም ሰው ጋር ተባብያለሁ። ፒስ ፈጥራት ወይ ከማንም ሰው ጋር ፒስ ፈጥራለሁ። ፒስ ባልፈጥረማ ማንም ሰው ስሜን ባነሳኝ ቁጥር ወጥቼ እናገራለሁ። እኔ አንተ የኔን አብሶ አንዴ እንደምትረሳ አውቃለሁ እና ማለት ነው እኔ አሁን የምፈልገውን ነገር አታረግልኝ። ምንድነው ባለፈው የሆነ ነገር ስታረጋ አዩሽ? አይ ኖ ጠየቅኩት ያንን ነገር ምን የሆነ የጠየቅኩት ነገር አለ። ምንድነው የጠየቅሽኝ? እኔ እና አንቺ እኮ አሁን እኮ የምታወሪ እኮ ልክ በስልክ በውስጥ እንደምናወራ አድርገሽ እኮ ነው። ኖ እዚህ ላይ ነው እኮ የጠየቅኩት። ምንድነው የጠየቅሽኝ? ረሳው እግዚአብሔር ከዘጠኙ ሴቶች ምን አሉሽ? ከዘጠኙ ሴቶች አንዷ ምን አለች? ምን ትለኛለች? ማይሉኝ ምን አሉ መሰለክ? ሰለችኝ ያንተ ሴቶች። እሺ ምን አይነት ተመሳሳይ ነገር ነግሮሻል ስለኔ? ተመሳሳይ ነገር በቃ ከሄድክ እንደማትመለስ እንደማታስታውሳቸውና ከሄድኩ ነው። ካሸቀጠጠ ነው አሉ። አይመለስም፣ ወደኋላ መመለስ አይወድም አሉ። እኔ በአሁኑ እንደውም እኮ እኔ በቃ እኮ ምንም እኮ እንትን ግዝም ብዬ ነበር ስልሽ ምን አለ መሰለሽ፣ ሰውን በዚህ ደረጃ መጉዳትም አልፈልግም መናገርም አልፈልግም። ግን ሰዎች ፈልገው ከሄዱ ወይ ደግሞ ሰዎች ህይወቴ ላይ ከጨረሱ እኔ ድጋሚ ማስጀመር አልፈልግም በቃ። ምክንያቱም ኦልሬዲ መልካምነታቸውን ግን አንድ ቀን አልነፍጋቸውም። አስገድጄም ደግሞ ምንም ነገር አድርጌ አላቅም። ሴት ልጅ ይሄን አውቃለሁ። ቆይ ልንገር፣ ሌላ ደግሞ ተመሳሳይ የነገሩኝ ማለት ነው። አዛዥ ነው፣ በጣም ነው የምታዘዘው። እኔ ማለት ነው የምታዘዛል፣ በጣም ይታዘዛል። ሁሉም ይላሉ ሀቃቸውን አልበላም። እኔ እስከ 30 ሺህ ብር ምናምን በዶላር እስከ 30 ሺህ ብር እውነቴን ነው የምልሽ ተሰጥቶኝ በእምነት እንትን ብያ አስረክቤያለሁ። እሱን ሰምቻለሁ። ሀቀኛ ነክ አረ የማነች ስሟ ራሱ ስንት ካርዷ ራሱ 6100 ምናምን ሺህ ነበረው። እኔ ብቻ ተይው ይሄን ያህል ነው ልልሽ አልፈልግም። ግን አትሊስት ማለት እኔ ብር ብፈልግ ድሮ ሀብታም መሆን ነበር። አውቃለሁ እንዴ መቤቴን ነው የምልሽ። ሌላ ተመሳሳይ ልንገርካ። ሌላ ደግሞ ያሉት ማለት ነው አማኝ ነው። አንድ ሴት ከያዘ ወደዚህ አይወድም። እሺ ሌላ ግልፍተኛ ነው። እሱማ ታዲያ እናታ ወንድ ልጅ ሆነሽማ የሆነ ጓገጭ ማለት አለብሽ። ብልጭ ማድረግ አለብክ እንጂ ወንድ ልጅ ሆነሽ ግን አይደለም ግን በስነ ስርዓቱ ነው ማለት ምክንያት ባለው ነገር ላይ ምናምን ካልሆነ በስተቀር እንደ መሳቅ መጮትማ እኮ ደግሞ እኮ በጣም አለ እኮ እንደ የሳቁትስ ተረስቶ እኮ ነው እንደ የሳቁትስ ሁሉም ሰቀዋል እኮ የሚረሳበት አንድ ለኛ ሳይሆን ምን አለ መሰለሽ ለኛ ሳይሆን እንትን ነው ሰዎቹ ሆድ በቃ ውስጡን
ውስጥሽን አንቺ አንድ ሰው ውስጡ ከተረዳሹ ምንድነው ያን ሰው አብረሽ መኖር እኮ ትችያለሽ እኮ ፍራች። እኔ ከአንቺ ጋር ሆኜ በሴት ካላስቀየምኩሽ በቃ አልፎ ተርፎ በቃ በሌላ ነገር ካላስቀየምኩሽ ዋይ ኖት። እኔ እኮ ብዙ ሰዎች እኮ በወንድማ ያስቀየሙ ሰዎች ሊኖሩ ይችላሉ። እኔ ዝም ብዬ አልፌ ገባሽ? ተገቢ አይደለም ብዬ ስለማምን ነው። ግን ይሄን ጥንካሬህን ከህይወት ነው ያመጣው ማለት ይቅርታን መስጠት መተውን ማለት ነው። ገባ? መተውን በልምድ ነው ወይስ ለአምስት ደቂቃ ነው የምናደደው? በህይወቴ ላይ ምንም ነገር ይፈጠር ከ5 ደቂቃ በኋላ ይደብር በቃ እረሳዋለሁ። ግን እስካሁን መውጣት ያልቻለው ከህይወት ያደርግሽ ይፈልጋል በቃ ማለት በጣም እኔ አትሊስት በቃ ብቻዬን አሁን እንደዚህ በተረጋጋ መንፈስ ከሰዎች ጋር ማውራት እፈልጋለሁ። በቃ ይሆናል አይደል? አትሊስት አቅምሽን ማሳየት ትችያለሽ። በመነጋገር እኮ በቃ ደስ የሚለኝ እኔ ከሄለን ጋር በመነጋገር የምታምን ሴት ነች። በስድብ የምታምን ሴት አይደለች። ያ ነገር ደስ ይለኛል። ሌሎቹ ጋር ስትሄጂ አሁን ወንዶቹ ጋር ስትሄጂ ይሁን አንተ እንደዚህ አድርገህ ከጂጂ ጋር አንተ እንደዚህ አንተ ከማርያም ጋር እንደዚህ አንተ እንዴ ማን እነሱ እኮ ህይወታቸው ላይ ምን ያህል ነገር አሳልፈው ሊሆኑ ይችላሉ። ማንም አያውቅም። ጊዜ አሳልፈው አንተ ስትሄድባቸው የሚያብዱት ኧረ እኔ የማውቀው አለ በእናትሽ 5 ልጅ ወልዶ እዛ 5 ልጅ እዛ የሆነ ምናምን ስንት ሰው አለ እኮ እንዴ። ወዲህ እኮ በጣም ጨዋ ነኝ እኮ መቤቴን እንዴ እኔ ሴት ልጅ አሯሩጣኝ ሁላ እኮ ሮጬ የሚሄድ ሰው እኮ ነኝ ወደ ቤት እንዴ። መድኃኒዓለም ምስክሬ ነው የምልሽ እኔ ሴት ልጅን አክብሬ ነው እንጂ ደግሞ እንግዲህ ሴቶች ማለት ነው ሆዴን እኔ ምን አለ መሰለሽ በቃ ምንም የተለየ ነገር ኖሮኝ አይደለም እኮ ግን በቃ እኔ በቃ ሰዎች አይጠሉኝም ለምን እንደሆነ አላውቅም። ምንም ሰዎች ነው እድልና ግንባር እድል ግን ሆድዬ ይኸውልህ አንድ ጥያቄ ልጠይቅ። ለምንድን ነው የሆነ ቦታ ሬስቶራንት ምናምን ስትገባ ለምንድን ነው ለሁሉም የምትከፍለው? ለምንድን ነው ሁሉንም ጀማ የምትጋብዘው? ግዴታ ነው? አሁን አይደለም። በፊት እኔ ጓደኛዬ ካለኝ በቃ መያዝ አልችልም ብር። እኔ 500 ብር ካለኝ ዛሬ ነው የማወጣው። ለምን ብር መያዝ አልችልም። ለዚህ እኮ ነው ሰዎች ማለት ነው እንትን የሚሉ መጠቀሚያ የሚያደርጉ። እንዴት አድርገህ ታዲያ ህይወትን አሁን ታስተዳድር ትችላለህ? ይሄ ይሆናል እኮ ጸብ የሚፈጥረው ገባ? ናይ እንደዛ ሳይሆን ያው ወደፊት ሁሉም ነገር ይስተካከላል ብዬ አስባለሁ። እኔ ትልቅ ነገር ስለማስብ ተራ ነገር ትንሽ ነገር አሁን ለምሳሌ እኔ ትንሽ ነገር አሁን ገንዘብ ነው ብዬ አላስብም። ትንሽ ነገር እኔ የማስበው ትልቅ ነገር ነው። ትልቅ ነገር ስለማስብ ባይዘዊ ሆድዬ በማሰብ ብቻ እኮ አይመጣም፣ በጥረትም ነው የሚመጣው። ይሄን ታውቃለህ? አዎ በጥረትና ማለት ነው ገንዘብን ስትይዘው ነው እንደ እኔ እኮ ይኸውልሽ ጂጂን ሳገኛት እኮ የ12000 ብር እኮ ኮንትራት እየሰራው እኮ ነው የምታቀኝ እኮ ነው አውቃለሁ። አሁንም ራሱ እንደምትሰራ አውቃለሁ። እኔ እኮ ይኸውልሽ የጂጂ ልጅ እኮ ራሷ ሳምሪ እኔ አንድ እንትን ተጻጽፋልኛለች ማለት በረንብ እሷ ጎበዝ ስለሆነች እዚህ ሀገር ስላደገች ከኛ የበለጠ ማለት ነው። እዚህ ሀገር ማውራት እንደ መጻፍ ቀላል አይደለም፣ ማውራት እንደ መስማት ቀላል አይደለም። ገብቶሻል አባባሌ? ይሄ ትንሽ እኔ ያለው ስላደገች ጎበዝ ነች እና የተጻጻፈችልኝ ነበር። እኔ 25000 ብር ያልኩት ኮንትራት በ10000 ብር ስራ ተብዬ እምቢ ያልኩ ሰው ነኝ። ይኸው ያውቃሉ፣ ሳምሪም ታውቃለች፣ እሷም ታውቃለች። ማለት እኔ እንደዚህ ተብዬ የምሰደብም ልጅ አይደለሁም። እኔ ብሎን ማሰር የሚያቅተኝ ልጅ አይደለሁም። መጀመሪያ ያው ሴቶች አንተን እናገኛለን ብሎ ጥፋት ጠፍቷል። ባይዘዌ እኔ አንቺ ከዚህ በፊት ፎቶ ያነሳሻት ፎቶ ከኔ ጋር ለጥፈሽ ስትናገረኝ የነበረችው ልጅ አንድ ልጅ አለች። አሁን መጨረሻ ላይ ፎቶ አድርገሽ ፀጉር ተሰርቻለሁ ፎቶ ላይ ያለችው ልጅ እሷና እኔ ብትጠየቅ እንዴ እኔ እኮ በጣም እኮ እኔ እኮ እስከ ሬስቶራንት እስከ መክፈት የደረስኩ ልጅ እኮ ነኝ። አዎ ከሷ ጋር አይቻለሁ። ስንት ጊዜ 15 ቀን ነው አይደለም 4 ወር ሰርተናል። ለምን ግን ታዋችሁት ሆድዬ? እሱን ፕሪቫት ነው። እሷ የሚጎዳ ነገር አልፈልግም። እኔ ኢትዮጵያ ጠቅላላ መሄዷንም ራሱ አላቅም። ኢትዮጵያ ጠቅላላ መሄዷን ግን ያው የራሷ ስራ አስፈርቷት ሊሆን ይችላል። ኦኬ አሁን እንደውም ባገኛት እረዳታለሁ። እሷ ምስኪን ነች።
እሷ እንትን ናት፣ ጸበል ናት፣ ኢትዮጵያ ናት። አዎ ባገኛት እንደውም እረዳታለሁ። ምንም ችግር የለብኝም። እኔ ክፉ ላረገብኝ ቤዛ ናት የምትለው ቤዛ ክፉ ባረገብኝ ክፉ ላረግም ማለት ነው። በጣም እንትን ታሳዝናለች። ያ ማለት በቃ በራሷ ላይ የወሰነችው ውሳኔ ሰዎች ናቸው አይሽ ገፋፍተው እሳት ውስጥ የከተቷት። ግን ይኸውልሽ መጨረሻዋ ኢትዮጵያ ሆነ። እኔ የማውቀው ግን ነገር የለም። ኢትዮጵያ ወይዬ አንተ መጣው የማውቀው ነገር የለም። እና ኤኒዌይስ ጋይስ እዚህ ጋር 460 ምናምን ሰዎች አላችሁ። ይሄ የሆዴ ድምጽ ነው። ከዚህ በኋላ ሆዴን አምቢ እንጂ መጣሁት እንደነ ወርቄ ታዋቂ ለመሆን እኔን አትበለኝ። ለምን ብትል እንደዚህ ወርቄ ግን ይቅርታ አድርጊልኝ። እውቅናም ፈልገሽ አይደል እንደዚህ የምትጋጋጥ አይደለም። እኔ እውቅና ምናምን አልፈልግም። ገብቷል። የሆነ ሰዓት እንደማቆም አውቃለሁ። እሺ ወርቄ እኔ ይሄ ቲክቶክ እንደማይለቀን አውቀዋለሁ። ይሄ እኮ መንፈስ ነው። ኖ የሆነ ሰዓት የራሴ ፕሮግራም አለኝና እንደማቆም አውቃለሁ። በቅርቡ ማለት ነው። እሺ እግዚአብሔር ጋር ማለት ነው። ግን ማለት ቲቲን አስገባትና አንድ ጥያቄ ልጠይቃትና ሉቃ ቲቲን አስገባታለሁ። ቆይ ጥያቄ ልጠይቅ። በህይወት የቱ ጋ ነው ደስተኛ ነበርኩ ብለህ የምታስበው? ወይስ እሱን መመለስ ካቃተክ ማለት ነው ምን አይነት ላይፍ ያረካሃል? በጣም መመለስ ይችላሉ። መጀመሪያውን ጥያቄ እሺ፣ እኔ እግዚአብሔርን ነው የምልሽ እስከዛሬ ሳልደሰት የኖርኩት ህይወት የለኝም። ኦኬ በቃ ማንንም ሰው መውቀስ አልፈልግም፣ ማንንም ሰው መናገር አልፈልግም። እስከዛሬ ግን ሳልደሰት የኖርኩት ህይወት ፈልጌው ነው አይኖርኩት ሁሉ ለምን ይዋሻል? ኦኬ ማለት ሰዎችን ፈለጉኝ እኔም ፈለኩት፣ ግን ደስተኛ ነኝ። እስከ ትናንትና የነበረችው ህይወቴ ላይ ምንም ቅር የሚለኝ ነገር አለ ብዬ አላስብም። ማንንም ከማንም ደግሞ ማበላለጥ አልፈልግም። ትክክል። ሁሉም የራሳቸው ነገር ኳሊቲ አላቸው። ያንዳንዱ ሰው ማለት ነው የራሱ የሆነ እንትን አለው። ገባ? ኳሊቲ አለው። የራሱ የሆነ ደስ የሚል ነገር አለው። ሁሉም ወርቄ ትናንትና እኔ ስለሰደብሽ ዛሬ ካንቺ ጋር ቁጭ ብዬ የማወራው ለምን መሰለሽ? በትላንት ስለማላምን ነው። ትላንትና ተናደሽ ምናምን ሊሆን ይችላል። ምንም የሆነ ነገር ፈልገሽ ሊሆን ይችላል የምትናገሪኝ። ዛሬ ላይ ግን ቁጭ ብዬ የማወራሽ የምመልስልሽ ማንነቴን እንድታቂ ነው። ታውቂዋለሽም ግን አውቄያለሁ። እኔ አላበላለጥም። ሌሎቹ ከሚያውቁክ በላይ እኔ በደንብ ነው የማውቅክ። ለምን ብትል ማለት ነው አንተ ማድናድ ተፈለኩ ምን ማድረግ እንዳለብኝ አውቃለሁ። ባይዘው እና ግን አሁን አንተ እናደድብኝም ምንም እንድትሆንም አልፈልግም። እውነቴን ነው የምነግርህ ኮድዬ። እኔ ወንድሞች ይበቃል 3 አመት እኮ ረገጥሽ ማለት ነው። ይኸውልህ አንተ ግን የተለየክ ማለት ነው። በቃ ብታናድደኝም ጅል ብትሆንም እኔ ራሱ እዚህ ሀገር ላይ ምን እንደምል ታውቂያለሽ? ሽፒና አንድ ረሜንሽን ነው የምለው። እኔ በቃ እኔ የተለየው ሰው ነኝ ነው የምለው። እኔ ሲጀመር ራሱ ከሰዎች ሁሉ አንድ እውነት ነው የተለየው ሰው ነኝ ነው የምለው። ለምሳሌሽ የተለየው ሰው ነኝ የምለው ከሰዎች ጋር መወዳደር ልጅ አይደለሁም። አንቺን አላይሽም፣ ኪስሽን አላየውም፣ ማንነትሽን አላየውም፣ ብሔርሽን አላየውም፣ ሃይማኖትሽን አላየውም። ከነውስ ጋር ምን ያገናኘዋል ነው የምለው። ነው በቃ ይሄ እድለኝነት ነው ግን ማለት ነው። ይኸውልህ ለራስህ ካታውቅም ከዛ ካንተ ጋር ያሉትን ሰዎች ለራስህ ከአለማወቅህ ይጎዳቸዋል። ገባ? ላንተ የሚያዝንልህ ሰው የለም። እኔ እግዚአብሔር አምላክ ነው የሚያዝንልኝ። እኔ ይኸውልሽ እስካሁን ድረስ ይኸውልሽ እስትንፋሴን ሰጥቶ አሳከምኩት ብሎ አዳንኩት ብሎ የማይፎክርብኝ የፈጠረኝ የማይፎክርብኝ የማመሰግነው ሁሌ የፈጠረኝ አምላክ ብቻ ነው። ትክክል። ይሄ ሁላችንም ጋር ነው። ድንግል ማርያም ልጅ ኢየሱስ በሰው የሚመካ የተረገመ ነው ይላል መጽሐፍ ቅዱስ ላይ ማለት ነው። እኔ የምመጣው እግዚአብሔር ያደረገልኝ ነገር አረኩልህ አይለኝም፣ አድርግልኝ አይለኝም፣ አይከሰኝም። ሁሌም የማመሰግነው እግዚአብሔር ነው። ትክክል። ይሄን አምናለሁ። ግን ምን አለ መሰለህ ወድዬ በቃ የኔ ክብር አይደለም ይሁን ለእግዚአብሔር ይሁን ነው። ትክክል